ፀጉራችሁን በአጭር ጊዜ ለማሳደግ እንዲሁም ደግሞ ከፊት ለፊቱ ለሚነቃቀልባችሁ ከግንባር የሸሸ ቤቢ ሄር ወዲያውኑ ለማሳደግ የሚጠቅማችሁ ምርጥ የፀጉር ስፕሬ ነው እና ሰርታችሁ ተጠቀሙት። በጣም ነው ውጤታማ የምትሆኑት። ፀጉራችሁ ለሚደርቅባችሁ እንዲሁም ደግሞ ፀጉራችሁን እንደዚህ ሰርታችሁ ቢያንስ 4 ቦታ 5 ቦታ ሰርታችሁ በሳምንት አንድ ጊዜ ሁለቴ ብትጠቀሙት በእርግጠኝነት ውጤት ታገኛላችሁ። ያው ፀጉር ቶሎ አያድግም። ነገር ግን ጊዜ ይፈልጋል፣ ሰዓት ይፈልጋል፣ እንዲሁም ደግሞ እንክብካቤ ይፈልጋል። እናንተም ደግሞ ለፀጉራችሁ ጊዜ ስጡ ማለት ነው። አንድ ነገር ቶሎ ጀምራችሁ ቶሎ እንዳታቆሙ፣ ተስፋ ሳትቆርጡ ፀጉር ከተንከባከብን ማያድግበት ምንም ምክንያት የለም እና ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ምርጥ የፀጉር ማሳደጊያ ስፕሬ ነው እና በመጀመሪያ የተጠቀምኩት አብሽ ነው። በነገራችን ላይ የአብሹን ሽታ እንዳትፈሩት። የምር እኔ ራሱ ከዚህ በፊት በጣም ነበር የምፈራው የአብሽ እንዳውም ገዝቼ ያስቀመጥኳቸው በጣም ብዙ ናቸው እና አሁን ግን የፀጉር ማስክ ከአብሽ ጋር መጠቀም ከጀመርኩ በኋላ አብሽ በጣም ነው የወደድኩት ማለት ነው። ምክንያቱም አንዳንደኛ ሽታው ነው የምንፈራው፣ ነገር ግን የአብሹ ሽታ ቁርንፍድ ስትጨምሩበት ወይም ደግሞ ሮዝሜሪ ስትጨምሩበት ይጠፋል እና እንዲሁም እዚህ ጋር እኔ አንድ ማንኪያ አብሽ ያልሞላ አንድ ማንኪያ ያልሞላ አብሽ አንድ ማንኪያ ያልሞላ ጥቁር አዝሙድ እንዲሁም ቁርንፍድ ተጠቅሜያለሁ። ቁርንፍድ ለፀጉራችሁ እድገት እንዲሁም ደግሞ በሚበዛ ሰዓት እርግጥ ፀጉራችሁ ሊያደርቅባችሁ ይችላል። ነገር ግን ከተቀባችሁ በኋላ የፀጉራችሁ ዛላ በተለይ ካደረጋችሁለት በኋላ ጭቃ ቅባት ብትቀቡ፣ በቫዝሊን የተለያዩ ቅባቶች ሰርቻለሁ ከታች አለላችሁ። እንዲሁም ደግሞ ጭቃ ቅባት ባይኖራችሁ እንደነገርኳችሁ ቫዝሊን መቀባት ትችላላችሁ። ቫዝሊን በጣም አሪፍ ነው ለፀጉራችሁ እድገት እና ከዛ በኋላ ጥቁር አዝሙድ ደግሞ ፀጉራችሁን ወዛማ እንዲሆንና ምርጥ ከለሩ ያማረ ውብ የሆነ ከለር እንዲኖረው ይረዳዋል። ፀጉራችሁን እንዲጠቁርላችሁ ያደርግላችኋል እና እንደዚህ አድርጋችሁ ብትጠቀሙ በጣም አሪፍ ነው። ከዛ በኋላ ካጠብኳቸው በኋላ ግዴታ መታጠብ አለበት። ማንኛውም ያው ለፀጉራችን የምንጠቀማቸው ነገሮችም ሆነ ለፊታችን መታጠብ አለበት። ወዲያውኑ ውሃ ግን ጥጄ ነበር። ከዛ እሳት ላይ አደረግኩት። እሳት ላይ ካደረጋችሁ በኋላ ቢያንስ 5 ደቂቃ ራሱ ቢንተከተክ በቂው ነው ማለት ነው። ወዲያውኑ ደግሞ ከለሩ ይቀይረዋል። የአብሹ ከለር ወዲያውኑ ነው የሚቀይረው። ነገር ግን ሽታው የምር በጣም ነው ደስ የሚለው። ምንም ችግር የለበትም። ይህን ያክል ተቀብታችሁትም ውጭ ብትወጡ ወይም ከሰው ጋር ብትሆኑ ሽታው የሚያሳቅቅ ነገር አይደለም። ምክንያቱም የጥቁር አዝሙዱና የምንድነው ወይኔ የጥቁር አዝሙዱና የቁርንፍዱን ሽታ ይቀይረዋል ማለት ነው እና እንግዲህ ይቅርታ ያው አንዳንዴ የሆነ ስም ስትጠሩ ልትሳሳቱ ትችላላችሁ ማለት ነው። እንግዲህ ከዛ አንድ 5 ደቂቃ እሳት ላይ አድርገዋለሁ። ከ5 ደቂቃ በኋላ ደግሞ አብረን እናወጣዋለን ማለት ነው። ነገር ግን እሳት ላይ ያለ ማድረግ ትችላላችሁ። ለ24 ሰዓት ውጭ አድርጋችሁ አንድ ላይ አቀላቅላችሁ ለ24 ሰዓት ውጭ አድርጋችሁ ከ24 ሰዓት በኋላ ማጥለል ትችላላችሁ። እንዲሁም ደግሞ 3 ሰዓት 4 ሰዓትም ይበቃዋል፣ ሙቅ ውሃ ከጨምራችሁ ማለት ነው። ምንም ችግር የለውም። እዚህ ጋር እሳት ላይ መኖሩና እሳት ላይ መጣዱና አለመጣዱ ምንም ምንድነው ጥቅሙ አይቀንስም ማለት ነው እና ለማንኛውም እንደዚህ ይመስላል። ከዛ በኋላ ካወጣው በኋላ ስፕሬ መርጫ ይሄኛው በማንኛውም ሱቅ ታገኙታላችሁ። ይሄኛው ሺኤን ላይ ራሱ አለ። ምናልባት ተሙ ላይ አፕሊኬሽን ላይ እንደዚህ የምታዙ ከሆነ እዛ ላይ ታገኛላችሁ ስፕሬ መርጫውን እና መርጫው ቢኖራችሁ በጣም አሪፍ ነው ለፀጉራችሁ። መርጫው ከሌላችሁ ደግሞ በሃይላንድ ራሱ መጠቀም ትችላላችሁ። ትንሽዬዋ ሃይላንድ ቀደድ አድርጋችሁት ከዛ በሱ ራሱ መጠቀም ትችላላችሁ። ዋናው ነገር እናንተ ፍላጎት ካላችሁ ማንኛውም ነገር ቀላል ነው። ያው ሴት ልጅ ብልሃተኛ ነች እንደሚባል ማለት ነው። ከዛ በኋላ በመጨረሻ እንግዲህ ከበረደ በኋላ ይሄንን ይመስላል። ቪዲዮዬ አላቅም ዛሬ ይኑረው አይኑረው ጥራት ይኑረው አይኑረው ባላቅም ያለ
ያለ እንትን ነው ያለ ማብራት ነው የሰራሁት እና ከዛ በኋላ ጸጉሬ ይህንን ይመስላል። በዚህ አጋጣሚ ጸጉሬ ሻወር ስገባ ውሃ እንትን ብሎበት ማለት ነው ጥቅልል ነው ያለው። እኔ ጸጉሬ ትንሽዬ ውሃ ሲነካው በጣም ነው የሚጠቀለለው እና መጨረሻ የምታዩት ይሆናል ስሰራው። ከሰራሁት በኋላ ወዲያውኑ ነው የሆነ ትንሽዬ ውሃ ከነካው በቃ ወዲያውኑ ስስ ይሆናል እና ግን እግዚአብሔር ይመስገን ጸጉሬ በጣም አድጓል። እንዲሁም የፊት ለፊቱ ጸጉር የተቆረጠው የነበረው አሁን በጣም ነው ረጅም የሆነው እና በዚህ መንገድ ጸጉራችሁን ተቀብታችሁ በደንብ መሳጅ ማድረግ አለባችሁ። እዚህ ጋር ፊቴ ላይ መጣብኝ፣ አይኔ ላይ ገባብኝ። ግን ሽታው የምሬ ነው፣ በጣም ነው ደስ የሚለው። የአብሹን ሽታ እንዳትፈሩት ማለት ነው። ያው ብዙ ጊዜ በኮመንትም አብሹ ሽታው ነው እንጂ አብሽ ጥሩ ነበር ትላላችሁና እንደነገርኳችሁ ግን በሮዝሜሪ ጨምራችሁ ወይም ደግሞ ቡና ጨምራችሁ መስራት ትችላላችሁና አብሹ ምንም ሽታውን የእሱን ሽታ መሸፈን ይቻላል ማለት ነው። አብሹን ሽታ መሸፈን ይቻላል። እንግዲህ ጸጉር እንክብካቤ ይፈልጋል። እንዲሁም ደግሞ በደንብ መሳጅ ልታረጉት ይገባል። የምር ዝም ብሎ ከሆነ ዝም ብሎ የምትቀቡት ከሆነ ዝም ብሎ ብቻ ሰርታችሁ ተቀብታችሁ ከሆነ ምንም እንትን የለውም ማለት ነው፣ ለውጥ የለውም ምንም ነገር። ምክንያቱም መሳጅ ካላደረግነው የደም ስራችንን ካላንቀሳቀስ ነው የደም ሰርኩሌሽን ካልሰራ ጸጉር ሊያድግ አይችልም። ስለዚህ ጸጉራችሁን ምንም ነገር ስትቀቡ ማስክም ስትቀቡ ስፕሬ ወይም ደግሞ በሻምፑ ሰርታችሁ ስትቀቡ ስትታጠቡ ግዴታ መሳጅ ማድረግ አለባችሁ። መሳጅ ማድረጊያውን ደግሞ የሆነ ይሄ እንትን ድቡልቡል ያለውን እሱን ብትገዙ እኔ በጣም ነው እሱ የጠቀመኝ እና እሱን ገዝታችሁ ብትጠቀሙ በሱ በደንብ መሳጅ ብታደርጉት በጣም አሪፍ ነው። ምክንያቱም እጃችሁ ምናልባት በጥፍራችሁ ከነካው እንትን እንዳይል ጥፍራችሁ ቆዳችሁን እንዳይላጥ ቆዳችሁን እንዳይነካባችሁ። ቆዳችሁ በሚነካ ሰዓት ደግሞ ያቃጥላችኋል እና ያው እኔ ከዚህ በፊት ስለደረሰብኝ ነው እና ጸጉሬ ጥፍሬ ላይ ሳላስብ ከነካው ጸጉሬ ከተላጠ በጣም ነው የሚያቃጥለው። ያ ደግሞ ለእናንተ ጉዳት ነው እና እንዲሁም ወይም ደግሞ በእጃችሁ ብቻ በእጃችሁ በጣታችሁ ጥፍራችሁ ሳይነካ በጣታችሁ ብቻ መሳጅ ማድረግ ትችላላችሁ። እዚህ ጋር እንግዲህ ስልክ ጸጉሬን መሳጅ እያደረግኩኝ ስልክ ገብቶብኝ ነው እና ያው ባሌ ደውሎ ነው። ለማንኛውም ከሱ እያወራው ነበር። ከዛ በኋላ ቪዲዮውን ለካ ቀጥለዋል ማለት ነው። ድምጽ ሳስገባም ደግሞ ቪዲዮውን በዚህ መንገድ ቀጥለዋል እና ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ አግዙኝ ማለት ነው። ቪዲዮን ሼር አድርጉልኝ፣ ደግሞ ላይክ አድርጉኝ፣ አይከፈልበትም። እናንተ ላይክ ስታደርጉ ለእኔ ይጠቅመኛል፣ ለእናንተ ደግሞ ምንም ላያረግ ይችላል፣ ግን ለእኔ ደግሞ ቪዲዮ እንዲነሳ ያደርግልኛል። ከዛ በኋላ 5 ቦታ ሰራሁት። በነገራችን ላይ 5 ቦታ ከሰራው በኋላ ላሳያችሁ ነበር። መጀመሪያም ጸጉሬ ሹሩባ እንደዚህ ሰርቼው ባደርግላችሁ ይሻል ነበርና ከዛ እንደዚህ 5 ቦታ ከሰራችሁት በኋላ በደንብ መሳጅ አድርጋችሁ በደንብ እዚህ ጋር እንደዚህ መቀባት ትችላላችሁ። በየቀኑ ቢያንስ ለ3 ቀን ተከታታይ ብትቀቡት በሳምንት 2-3 ብትጠቀሙ ውጤታማ ትሆናላችሁ። ጸጉሬ እንግዲህ ምንም አይልም እንደነገርኳችሁ ነው። ግን ውሃ ከነካው የኔ ጸጉር በጣም በቃ ይሞታል፣ በዛው ይሞታል። እና ለማንኛውም የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እንገናኛለን። ባይ። መልካም ቆይታ። በያላችሁበት ሰላም